Tonight, President Trump renewed calls for countries that rely on oil flowing through the Strait of Hormuz to send warships to secure the shipping route. Many countries, especially those who are affected by Iran's attempted closure of the Hormuz Strait, will be sending warships in conjunction with the United States of America to keep the strait open and safe. በአሜሪካ በኢራንና እስራኤል መካከል የሚካሄደው ጦርነት ሶስተኛ ሳምንቱን ይዟል። በዚህ መሃል ፕሬዝዳንት ዶናልድ ትራምፕ ምን ነው ዳር ቆማችሁ ታዩናላችሁ ተቀላቀሉ እንጂ ታዲያ ወዳጅ ለመቼ ነው የሚል ይዘት ያለው መልእክት አጋርተዋል። ይሄው መልእክት በእጅጉ አስገራሚ ሆኗል። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በእያላችሁበት ይድረሳችሁ። ለተሰንበት የሰዓቱን መረጃ አስተናግተናል። ይመጥናሉ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል የሚካሄደው ትንቅንቅ ሶስተኛ ሳምንቱን አስቆጥሮ እንደቀጠለ ይገኛል። በእነዚህ ጊዜያት ውስጥ ኢራንን ለማንበርከክ የአሜሪካና እስራኤል ጀቶችን፣ ሚሳኤሎችና ድሮኖች ሌት ተቀን እየተረባረቡ ይገኛሉ። በሌላ መልኩ ኢራን በአጸፋዊ ምላሾቿ እስራኤል እና በመካከለኛው ምስራቅ የሚገኙ የአሜሪካ ጥቅሞችን ጨምሮ የአሜሪካን ወታደራዊ ቤዝ ያስተናግዳሉ ያለቻቸውን ሀገራት እያከታተለች መደብደቧን እንደቀጠለች ትገኛለች። ጦርነቱ በቀጠለበት ሁኔታ ትራምፕ ምን ነው ቆማችሁ ታዩናላችሁ ጎበዝ እንተጋገዝ እንጂ የሚል ይዘት ያለውን ጥሪ ለቻይና፣ ዩናይትድ ኪንግደም፣ ጃፓን እና ደቡብ ኮሪያ ልከዋል። አስገራሚ ጥሪ ነው እየተባለለትም ነው። ጥንቅራችን ዳስሶታል። በዓለም አቀፍ የነዳጅ ንግድ ቁልፍ መስመር በሆነው ሆርሙዝ ሰርጥ ላይ ኢራን ያልተጠበቀ አዲስ ውሳኔ ያሳልፋለች። በጦርነቱ የመጀመሪያ ቀናት በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንዲጋይ የተላለፈ ውሳኔዋን ኢራን መቀልበሷ ተሰምቷል። መረጃውን ይዘነዋል። ከሁለት ሳምንት በፊት በአሜሪካ በእስራኤልና በኢራን መካከል በተጀመረው የመካከለኛው ምስራቅ ጦርነት ሳቢያ ችግር ውስጥ የገቡና ወደ ሀገራቸው ለመመለስ የሚፈልጉ ኢትዮጵያውያን ለመመለስ ክትትል እያደረገ መሆኑን የውጭ ጉዳይ ሚኒስቴር ማስታወቁን የሪፖርተር ዘገባ አመልክቷል። ሚኒስትሩ ይህንን ያለው ጦርነቱ ከደርዘን በላይ ቀናት ካስቆጠረ ወዲህ ነው። ሚኒስቴሩ ለዜጎች ሁኔታው የከፋ ነው በተባለበት ሊባኖስ እያደረገ ስላለው ድጋፍ መረጃ ሰጥቷል። ጉዳዩን የተመለከተ መረጃ ይዘናል። ሊባኖስና እስራኤል ፓሪስ ላይ ሊደራደሩ ነው። ፈረንሳይ እና የተባበሩት መንግስታት ድርጅት አሜሪካና ኢራን የቀጥታ ንግግር እንዲያደርጉ ጠየቁ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ኢራንና አሜሪካ ጦርነቱን ለማቆም ቀጥተኛ ንግግር እንዲያደርጉ ጥሪ ማሰማታቸውን የተመለከተ ዘገባ ይዘናል። ግብጽ ኢትዮጵያውያን ላይ ያነጣጠረ ዘመቻ መክፈቷ ተሰምቷል። በግብጽ አዲስ ውሳኔ በሺዎች የሚቆጠሩ ኢትዮጵያውያን ጭንቅ ውስጥ ገብተዋል። ዝርዝር መረጃውን ይዘነዋል። የጎንደር ከተማ ፖሊስ በቅርቡ በታዋቂው የከተማ ሃይማኖት መሪ ላይ ዝርፊያና ግድያ በፈጸመው ተጠርጣሪ ላይ እርምጃ መውሰዱን አስታውቋል። ተጠርጣሪውን በቁጥጥር ስር ለማዋል ፖሊስ ክትትል ሲያደርግ በነበረበትና በተከፈተ የተኩስ ልውውጥ ዋነኛ ተጠርጣሪው መገደሉን ፖሊስ ገልጿል። መረጃው ዝርዝር አለው። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያ እና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ ቆማችሁ አትዩን እንተጋገዝ እንጂ ወዳጅ ለመቼ ነው? በኢራን ጉዳይ ትራምፕ ጥሪ። በመካከለኛው ምስራቅ በአሜሪካ እስራኤልና ኢራን መካከል የሚካሄደው ትንቅንቅ ሶስተኛ ሳምንቱን አስቆጥሮ እንደቀጠለ ይገኛል። በእነዚህ ጊዜያት ውስጥ ኢራንን ለማንበርከክ የአሜሪካና እስራኤል ጀቶችን፣ ሚሳኤሎች እና ድሮኖች ሌት ተቀን እየተረባረቡ ይገኛሉ። በሌላ መልኩ ኢራን በአጸፋዊ ምላሾቿ እስራኤልና በመካከለኛው ምስራቅ የሚገኙ የአሜሪካ ጥቅሞችን ጨምሮ የአሜሪካንን ወታደራዊ ቤዝ ያስተናግዳሉ ያለቻቸውን ሀገራት እያከታተለች መደብደቧ እንደቀጠለች ትገኛለች። የኢራን አጸፋዊ ምላሾች በሚሳኤሎችና በአጥፍቶ ጠፊ ድሮኖች የታገዘ ነው።
በዚህ መሃል ግን ኢራን የዓለማችን 20% የነዳጅ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ ጥርቅም አድርጋ እንደዘጋች መቀጠሏ የዓለምን ኢኮኖሚ እያናወጠው ይገኛል። ትራምፕም ከባድ አጣብቂኝ ውስጥ እንዲገቡ አድርጓቸዋል። ይህም የአሜሪካን ነዳጅ ሸማች የማህበረሰብ ክፍሎች ጨምሮ መላ ዓለምን እያነቃነቀ ሲሆን ከባድ ጫና ውስጥ የገቡትን ትራምፕም በሆርሙዝ መዘጋት ጉዳይ ፈተናቸው ከብዷል። ሆርሙዝ የነዳጅ መተላለፊያ ወሽመጥ በመጪው ሳምንትም ተዘግቶ ከቀጠለ ከባድ ዓለም አቀፍ የኢኮኖሚ ቀውስን ያስከትላል እየተባለም ይገኛል። አሜሪካውያን ነዳጅ ሸማቾች ሳይቀሩ በጥብቅ እያማረሩ ነው። ኢራን እኔ ካልፈቀድኩ በስተቀር ማንም በዚህ መስመር እንዲያልፍ አይፈቀድም እያለች ትገኛለች። ክልከላውን ችላ ብለው በባህር ወሽመጡ ለማለፍ የሞከሩ 20 መርከቦች ጋይተዋል። በዚህ ረገድ አገራት አሁን ያላቸውን የነዳጅ ክምችት እያወጡ መጠቀም ግድ ብሏቸዋል። ጥያቄው እስከ መቼ የሚል ሆኗል። የሀገራት የመጠባበቂያ ክምችት እየተሟጠጠ ከሄደ ሌላ ዓለም አቀፍ የኢኮኖሚ ቀውስ ሊፈጠር ይችላል የሚለው ስጋት በርትቶ ባየለበት ሁኔታ የአሜሪካ ባህር ኃይል መርከቦችን እያጀበ በሆርሙዝ ሰርጥ እንዲያልፉ ያድርግ የሚል ሐሳብ ቀርቦም ነበር። በአሜሪካና በአጠቃላይ በትራምፕ አስተዳደር በኩል በጥሩ አማራጭነት ተወስዶ የነበረ ቢሆንም በኋላ ላይ ግን የለንበትም የሚል ምላሽ ተሰጥቷል። በዚህ መሃል ደግሞ ጃፓን ኦኪናዋ ደሴት ላይ ሰፍሮ የነበረው የአሜሪካ 2000 ባህር ኃይል በአፋጣኝ ወደ ኢራን ግንባር ተንቀሳቀስ የሚል አጭርና ቀጭን ትዕዛዝ ደርሶት ከነግዙፍ ጦር መርከቡ ጉዞ ጀምሯል። ይህም ምናልባት አሜሪካ ሆርሙዝን ከኢራን መዳፍ ፈልቅቃ ለማውጣት ከባድ ፍልሚያ ልታደርግ ነው የሚል አስተያየት እንዲሰጥበት እያደረገ ይገኛል። ነገሮች በዚህ መልኩ በቀጠሉበት ሂደት ፕሬዚዳንት ዶናልድ ትራምፕ ያልተጠበቀ ጥሪ አቅርበዋል። ጥሪው በትሩዝ የማህበራዊ ትስስር ገጻቸው ላይ ቀረበ ነው። ትራምፕ በዚሁ ጥሪያቸውም ምነው ቆማችሁ ታዩናላችሁ ጎበዝ፣ እንተጋገዝ እንጂ የነዳጁ መስመር መዘጋት እኮ የሁላችንም ነው አይነት ይዘት ያለውን መልእክት አስተላልፈዋል። Tonight, President Trump renewed calls for countries that rely on oil flowing through the Strait of Hormuz to send warships to secure the shipping route. Many countries, especially those who are affected by Iran's attempted closure of the Hormuz Strait, will be sending warships in conjunction with the United States of America to keep the strait open and safe. የፈለገ ቢሆን ከኢራን ጋር አልደራደርም ያሉት ትራምፕ እሳቸውና የካቢኔ አባላቸው መከላከያ ሚኒስትሩ ፒት ሄግሴት እየደጋገሙ ኢራን ያበቃላት ሀገር ናት፣ እግር እጇን ቆራርጠን አስቀምጠናታል፣ ኢራን በአሁኑ ሰዓት አየር ኃይል የሌላት የባህር ኃይል አልባና የሚሳኤል ማስወንጨፊያዎች የሌሏት ምስኪን ሀገር ሆናለች ሲሉም ተደምጠዋል። በሌላ አቅጣጫ ደግሞ ኢራን ዛሬም ድረስ እየተኮሰች መቀጠሏ ደግሞ ግራ አጋቢ መሆኑ እንደቀጠለ ነው። ከዚህ ባለፈም ትራምፕ በትላንትናው ዕለት ማንም ባልጠበቀው መልኩ ጎበዝ እንተጋገዝ እንጂ ምን ነው ቆማችሁ ታዩናላችሁ በማለት በትሩዝ ማህበራዊ ሚዲያቸው ልጥፍ ለቻይና፣ ዩናይትድ ኪንግደም፣ ደቡብ ኮሪያና ጃፓን ጥሪ የማቅረባቸው ጉዳይ ብዙዎችን እያነጋገረ ይገኛል። ትራምፕ በዚሁ መልእክታቸውን በመካከለኛው ምስራቅ ዋነኛው የባህር መተላለፊያ የሆነውን የሆርሙዝ ወሽመጥን ለመጠበቅ አገራት የጦር መርከቦችን እንዲያሰማሩ በይፋ ጠይቀዋል። ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን እና ደቡብ ኮሪያ የጦር መርከቦቻቸውን ወደ ቀጠናው ይልካሉ ብለው እንደሚጠብቁም ፕሬዝዳንቱ ተናግረዋል። የዓለም 20% ነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ ደህንነት ለማስጠበቅ አገራት የጦር መርከቦች ማሰማራት እንደሚጠበቅባቸው ትራምፕ መልእክታቸውን ቢያስተላልፉም ቴሄራን ግን የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል አስታውቃለች። በመካከለኛው ምስራቅ የሚገኙ ነዳጅ አምራችና ከፋፋይ ተቋማትንም ኢላማ በማድረግ ይቀጥላለሁ ስትል አስታውቃለች። ኢራን አሁንም የመካከለኛው ምስራቅ አገራትን እያፈራረቀች መደብደቧን እንደቀጠለች ነው። በቅርቡ በአሜሪካ በተደበደበችው ደሴት ጋር በተያያዘም ኢራን ሚሳኤሎቹ የተተኮሱት ከተባበሩት አረብ ኤምሬትስ ዱባይ አቅራቢያ ነው በማለት በአሁኑ ሰዓት የጥቃት ፊቷን ወደ ተባበሩት አረብ ኤምሬትስ አዙራለች። በቀጣይ መረጃ የኢራን ያልተጠበቀ ውሳኔ። በዓለም አቀፍ የነዳጅ ንግድ ቁልፍ መስመር በሆኑ ሆርሙዝ ሰርጥ ላይ ኢራን ያልተጠበቀ አዲስ ውሳኔ ያሳልፋለች። በጦርነቱ የመጀመሪያ ቀናት በሰርጡ ለማለፍ የሚሞክር ማንኛውንም መርከብ በእሳት እንዲጋይ የተላለፈ ውሳኔዋን ኢራን መቀልበሷ ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስትራቴጂካዊ የሆርሙዝ የባህር ሰላጤ ከአሜሪካና እስራኤል መርከቦች ውጪ ለሌሎች ሀገራት ክፍት መሆኑን ይፋ አድርገዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሌሎች መርከቦች በነፃነት ማለፍ እንደሚችሉ ገልጸው ነገር ግን አንዳንዶቹ ከኢራን ጋር ምንም ግንኙነት በሌለው የጸጥታ ስጋት ምክንያት ማለፍን እንደማይመርጡ ተናግረዋል። በአሁኑ ሰዓትም በርካታ የነዳጅ ጫኝና የንግድ መርከቦች በሰላጤው እያለፉ መሆኑን አክለዋል። አባስ ይህን የኢራን አቋም የገለጹት ለኤምኤስ ናው በሰጡት ቃለ ምልልስ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለመገናኛ ብዙሃን እንደተናገሩት በመካከለኛው ምስራቅ የአሜሪካ የደህንነት ዋስትና ለቀጠናው ሀገራት ቀጠናዊ ችግር እንጂ ደህንነት እንዳልሰጠ በተግባር ታይቷል ብለዋል። የአሜሪካ የደህንነት ዋስትና ብዙ ድክመቶች ያሉትና የሌሎችን ደህንነት ቀርቶ የራሱን ደህንነት እንኳን በቅጡ መጠበቅ የማይችል ነው ብለዋል።
አራግቺ አክለውም ኢራን፣ ሩሲያና ቻይና ወታደራዊ ጥምረት አዲስ ጂኦፖለቲካዊ ይዘት ለመፍጠር በሚያስችል መልኩ እየተደራጀ ነው ብለዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትሩ የአሜሪካው መከላከያ ሚኒስትር ፒት ሄግሴት አዲሱ የኢራን ጠቅላይ መሪ ሞጅታባ ካሚኒ ቆስለዋል፣ እንዲሁም አካላቸው ጎድሏል ሲሉ ያቀረቡትን ክስ አስተባብለዋል። መሪው ምንም አይነት ችግር እንደሌለባቸው መልእክት ማስተላለፋቸውንና ሕገ መንግስታዊ ግዴታቸውን እየተወጡ እንደሚገኙ አራግቺ አረጋግጠዋል። የኢራን ስርዓት ጠንካራና በአንድ ግለሰብ ላይ ብቻ የተመሰረተ ባለመሆኑ ሁሉም ነገር በቁጥጥር ስር መሆኑንም አጽንኦት ሰጥተዋል። ይሁን እንጂ ፕሬዚዳንት ትራምፕ ለኤንቢሲ ኒውስ በሰጡት አስተያየት ሞጅታባ ካሚኒ በሕይወት እንደሌሉ እየሰሙ መሆኑን ጠቅሰው በሕይወት ካሉም ለሀገራቸው ሲሉ ማድረግ ያለባቸው ብልህ ውሳኔ እጅ መስጠት ነው ሲሉ አጣጥለውታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በጄኔቫ የድርድር መድረክ ላይ በአሜሪካ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር ላይ ጮኸዋል፣ እንዲሁም ኢራን ለ11 የኒኩሌር ቦምቦች የሚሆን ዩራኒየም እንዳላት ዝተዋል የተባለውንም አስተባብለዋል። አራግቺ እንዳብራሩት እሳቸው ያነሱት ኢራን ያላትን 440 ኪሎ ግራም የ60 በመቶ የዳበረ ዩራኒየም አቅም ሲሆን ይህ ወደፊት ይበልጥ ቢዳብር 10 ቦምቦችን ለመስራት ሊበቃ እንደሚችልና ይህንንም ያነሱት ኢራን ለድርድር እያቀረበች ያለውን ቅድመ ሁኔታ ለማሳየት ብቻ መሆኑን ገልጸዋል። ይህንን የአሜሪካ ተደራዳሪዎች በእውቀት ማነስ ወይም የጥቃት እርምጃቸውን ምክንያት ለመስጠት ሲሉ በተሳሳተ መንገድ ተረድተውት ሊሆን እንደሚችልም ጠቁመዋል። በቀጣይ ርዕስ የዘገየ የመንግስት እርምጃ። በመካከለኛው ምስራቅ ያሉ ዜጎችን መልሳለሁ። ከ2 ሳምንት በፊት በአሜሪካና በእስራኤል እንዲሁም በኢራን መካከል በተጀመረው የመካከለኛው ምስራቅ ጦርነት ሳቢያ ችግር ውስጥ የገቡና ወደ ሀገራቸው ለመመለስ የሚፈልጉ ኢትዮጵያውያንን ለመመለስ ክትትል እያደረገ መሆኑን የውጭ ጉዳይ ሚኒስቴር ማስታወቁን የሪፖርተር ዘገባ አመልክቷል። የኢራኑ ጦርነት 15 ቀኑን ያለፈ ሲሆን ኢራን ከ10 በላይ ገልፍ ሀገራት ላይ ሚሳኤልና ድሮን ጥቃቶችን መፈጸሟ፣ የአሜሪካን ተቋማት ኢላማ ያደረጉ ኢላማዎች መመታታቸውን መቀጠላቸው ይታወቃል። በርካታ ሀገራት ቀደም ባሉ የጦርነቱ ቀናት ዜጎች ስጋት ካጠላባቸው ሀገራት አስወጥተዋል፣ እያስወጡም ይገኛሉ። የኢትዮጵያ መንግስት በጉዳዩ ላይ ዘገየ ይመስላል። ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት የተገኘው መረጃ እንደሚያሳየው በሊባኖስ ቤሩት የሚገኘው የኢትዮጵያ ቆንስላ ኢትዮጵያውያንን ደህንነት እንዲጠበቅ ማድረግ ያለበትን እርምጃ እየወሰደ መሆኑ ተገልጿል። በተለይ ከሰሞኑ በሊባኖስ እስራኤል በምትፈጽመው ጥቃት የተነሳ ኢትዮጵያውያን ጭንቅ ውስጥ መግባታቸው ይታወሳል። ሚኒስትሩ ከሊባኖስ ባሻገር በሁሉም የመካከለኛው ምስራቅ የኢትዮጵያ ሚስዮኖች ተመሳሳይ ዜጎች ደህንነት ጥበቃ አሰራር መዘርጋቱ የተገለጸ ሲሆን በሊባኖስ ባለው አሳሳቢ ሁኔታ ምክንያት ችግር ውስጥ የወደቁ ኢትዮጵያውያንን አስመልክቶ ጠንካራ ክትትል እየተደረገ መሆኑ ተገልጿል። በሊባኖስ ጊዜያዊ መጠለያ መዘጋጀቱንና የኢትዮጵያ ማህበረሰብ ተወካዮች ችግር ውስጥ ላሉ ወገኖች ተገቢውን ድጋፍ እያደረጉ መሆናቸውን የሚገልጸው መረጃው ከዚህ በተጨማሪም የውጭ ጉዳይ ሚኒስቴር ከሚመለከታቸው አካላት ጋር ጉዳዩን በቅርብ በመከታተል አስፈላጊ ሆኖ ሲገኝና የፍላጎት ጥያቄ ሲቀርብ ዜጎችን ወደ ሀገራቸው ለመመለስ ሁኔታዎችን እንደሚያመቻች ማስረዳቱን ሪፖርተር ዘግቧል። በጦርነት ውስጥ በአስቸጋሪ ሁኔታ ውስጥ ላሉ ዜጎች ለአደጋ ጊዜ የሚያገለግል የጥሪ መስመር ተዘጋጅቶ የመረጃና የምክር ድጋፍ ለመስጠት እንዲሁም በየአካባቢው ላሉ የኢትዮጵያ ማህበረሰብ ተወካዮችና ቆንስላ ጽህፈት ቤቶችን ማግኘት የሚችሉበት ሁኔታ እየተመቻቸ መሆኑ ተገልጿል። በመካከለኛው ምስራቅ ሀገሮች በአመዛኙ በቤት ሰራተኝነት ከተሰማሩ ኢትዮጵያውያን መካከል በሳውዲ አረቢያ፣ በኩዌት፣ በተባበሩት አረብ ኤምሬትስ፣ በኳታርና በሊባኖስ ያሉ ከፍተኛውን ቁጥር ይይዛሉ። መረጃዎች እንደሚያሳዩት በሳውዲ አረቢያ ከግማሽ ሚሊዮን በላይ፣ በሊባኖስ እስከ 200 ሺህ፣ በኩዌት በ10 ሺዎች፣ በተባበሩት አረብ ኤምሬትስ በ10 ሺዎች እንዲሁም በኳታር ቁጥራቸው አነስተኛ የማይባል ኢትዮጵያውያን እንዳሉ ይነገራል። መንግስት ከጦርነቱ በፊት ከ2025 ጀምሮ በአረብ ሀገራት ያሉ ዜጎችን የመመለስ ተግባር እየከወነ በዚህ ተግባርም እስካሁን ወደ 45000 ዜጎች ወደ ሀገር ቤት መመለሱ ይታወቃል። በመካከለኛው ምስራቅ ጦርነትን ተከትሎ ወደ ሀገር ስለተመለሱ ዜጎች ግን የጠራ መረጃ የለም። ወደ ሳውዲ አረቢያ በሳምንት ከ12 እስከ 14 በረራዎች የነበሩና ያሉ ሲሆን ዜጎች በራሳቸው ወደ ሀገር እንዲመለሱ ይበረታታል። ለሚመለሱ ዜጎች የቻርተር አውሮፕላን አገልግሎት እየቀረበ ስለመሆኑም ይነገራል። የኢራኑን ጦርነት ተከትሎ ሌሎች ሀገራት መጠነ ሰፊ ዜጎችን የማውጣት ዘመቻ ያደረጉ ሲሆን ህንድ ትልቁን ቁጥር ይዛለች። 67000 ዜጎችን ከኤምሬት፣ ኳታርና ኦማን ስታስወጣ 52000 የሚሆኑት በጦርነቱ የመጀመሪያ ቀናት ለቀው እንዲወጡ የተደረጉ ናቸው። በጦርነቱ ዋነኛ ተሳታፊ የሆነችው አሜሪካ 36000 ዜጎቿን ከእስራኤል፣ ሳውዲ፣ ኤምሬት አስወጥታለች። ፓኪስታን 6500 ዜጎቿን ስትታደግ በኢራን የነበሩ 2000 ፓኪስታናዊ ተማሪዎች እንዲወጡ ረድታለች። ሌሎች ሀገራትም በተመሳሳይ ዜጎቻቸውን ከገልፉ ሀገራት አስወጥተዋል፣ በማስወጣት ላይ ይገኛሉ። ላለፉት 16 ቀናት ከፍተኛ ድብደባ እየተፈጸመባት ባለችው ኢራን እምብዛም ኢትዮጵያውያን አይገኙ። ለትምህርት ሄዱና ኤምባሲ ሰራተኞች ከሆኑት ውጪ በኢራን ያሉ ኢትዮጵያውያን በጣት የሚቆጠሩ እንደሆነ ይነገራል። በጦርነቱ ጅማሬ ኢራን ወደ ኤምሬት በተኮሰችው ሚሳኤልና ድሮን ጥቃት የተነሳ 58 ሰዎች ሲጎዱ ከነዚህ መሃል ቢያንስ አንድ ኢትዮጵያዊ እንደሚገኝበት ተዘግቦ ነበር።
በቀጣይ ርዕስ ፈረንሳይና የተባበሩት መንግስታት ድርጅት አሜሪካና ኢራን የቀጥታ ንግግር እንዲያደርጉ ጠየቁ። ሊባኖስና እስራኤል ፓሪስ ላይ ሊደራደሩ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ኢራንና አሜሪካ ጦርነቱን ለማቆም ቀጥተኛ ንግግር እንዲያደርጉ ጥሪ ያሰሙ። የፈረንሳዩ ፕሬዝዳንት ማክሮን በትላንትናው ዕለት ከእስራኤል ጋር ግጭት ውስጥ የገባችው ሊባኖስ ወደ ንግግር መምጣት እንደምትፈልግ ገልጸዋል። የሊባኖስ ቡድን ከእስራኤል ጋር ለመነጋገር ፓሪስ ላይ ቀጠሮ ስለመያዙ ማክሮን ገልጸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊው ከሰሞኑ ቤይሩት ላይ ቆይታ የነበራቸው ሲሆን ለግጭቱ ዲፕሎማቲክ መፍትሄ ለመስጠት የቀጥታ ንግግር ፓሪስ ላይ እንዲደረግ መታሰቡን መግለጻቸውን ተከትሎ ነው ማክሮን ፈረንሳይ አደራዳሪ ለመሆን የተስማማችው። የሊባኖስ መንግስት ለመነጋገር ፈቃደኝነት አሳይተዋል ብለዋል ማክሮን ከሊባኖስ ፕሬዝዳንት ጆሴፍ አውን ጋር መነጋገራቸውንም አክለዋል። ፈረንሳይ ለማደራደር ዝግጁ ናት ብለዋል። ሊባኖስ በዚህ ጦርነት የተነሳ ወደ ባሰ መቀመቅ መውረድ የለባትም ነው ያሉት። ማክሮን የኢራን አጋር የሆነ ሂዝቦላ እስራኤል ላይ መተኮሱን ማቆም አለበት ሲሉም ተናግረዋል። እስራኤልን ሊባኖስ ላይ ያሰበችውን መጠነ ሰፊ የእግረኛ ጭምር ዘመቻ መግታት አለባት ብለዋል። ሂዝቦላ የአያቶላን መገደል ተከትሎ ወደ ጦርነቱ መቀላቀሉ ይታወቃል። የቡድኑ መሪ ናኢም ቃሲም ሂዝቦላ ከእስራኤል ጋር ለሚደረገው ረጅም ፍልሚያ ዝግጁ መሆኑን በሳምንቱ አርብ ዕለት ገልጸዋል። እንዲሁም ውጥረት ባየለበት ሊባኖስ የሚሆን 60 ቶን የምግብ እርዳታ ፈረንሳይ መላኳም ተመልክቷል። ትላንት ቅዳሜ ቤሩት የነበሩት አንቶኒዮ ጉቴሬዝ ጦርነቱ እንዲቆም ዲፕሎማቲክ ቻናሎች እንዲከፈቱ ለኢራንና አሜሪካ ጥሪ አቅርበዋል። ለዚህ ጉዳይ መፍትሄ ወታደር አይደለም ዲፕሎማሲ ነው፣ ሁለቱ ሀገራት ወደ ዲፕሎማሲ ይመለሱ ሲሉ ጠይቀዋል። በቀጣይ መረጃ የግብጽ ኢትዮጵያውያን ላይ ያነጣጠረው ከባድ ዘመቻ። ግብጽ ኢትዮጵያውያን ላይ ያነጣጠረ ዘመቻ መክፈቷ ተሰምቷል። በግብጽ አዲስ ውሳኔ በሺዎች የሚቆጠሩ ኢትዮጵያውያን ጭንቅ ውስጥ ገብተዋል። በሺ የሚቆጠሩ ኢትዮጵያውያን ካለፈው 2 ሳምንት ወዲህ ግብጽ ውስጥ በገፍ እየታሰሩ መሆኑ ተሰምቷል። ከ2 ወራት በፊት ጀምሮ በግብጽ የሚኖሩ ኢትዮጵያውያን በኃይል ታፍሶ ወደ ተለያዩ እስር ቤቶች ተወስደው እየታጎሩ መሆኑን በካይሮ የሚኖሩ ስደተኛ ዜጎች ለአንድ የሀገር ውስጥ ዘጋቢ በሰጡት ቃል ገልጸዋል። በግብጽ የሚገኝ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ቢሮ ስደተኛ መሆናቸውን አረጋግጦ የሰጣቸው መታወቂያ ሳይቀር በጸጥታ ኃይሎች እየተቀደደ ወደ እስር ተወስደዋል ሲሉም አክለዋል። ቀደም ሲል በዋና ከተማዋ ካይሮ በርከት ያሉ ኢትዮጵያውያን ስደተኞች በንግድ ስራና ሰው ቤት ተቀጥረው በመስራት ይተዳደሩ እንደነበር የገለጹት እነዚህ የመረጃ ምንጮች በአሁኑ ወቅት ልጆቻቸው ሳይቀር ከትምህርት ገበታቸው ተገለው በቤት ውስጥ ተዘግተው እንደሚውሉ ተናግረዋል። ለስራ እንደወጡ መንገድ ላይ በግብጽ የጸጥታ አካላት የተወሰዱ እናቶች ከጨቅላ ልጆቻቸው ጋር ጭምር ከተለያዩ 2 ወር ያለፋቸው ሲሆን የት እንደተወሰዱም ልናውቅ አልቻልንም ሲሉ በግብጽ በስደት ላይ ያሉ ኢትዮጵያውያን ተናግረዋል። ገና እድሜያቸው ያልደረሱ ታዳጊዎች ሳይቀር ታፍነው ተወስደዋል የሚሉት ስደተኞቹ ህጋዊ መኖሪያ ፍቃድ ያላቸው ኢትዮጵያውያንም ጠፍተዋል ሲሉ ተናግረዋል። የኃይል አፈሳ እየተፈጸመ ያለው በኢትዮጵያውያንና በኤርትራውያን ዜጎች ስደተኞች ላይ ብቻ መሆኑን እና ኤርትራውያን በኤምባሲያቸው አማካኝነት ወደ ሀገራቸው እየተሸኙ ሲሆን በሺዎች የሚቆጠሩ ኢትዮጵያውያን ግን ገና የታሰሩበት አድራሻ እንኳን ማወቅ አልተቻለም ብለዋል። በግብጽ ኤርትራውያን ላይ ያነጣጠረው የእስር ዘመቻ መዘገቡን ተከትሎ ጉዳዩ ሲያነጋግር ቆይቷል። በኤርትራውያን ስደተኞች ላይ እየደረሰ ያለው እርምጃ ግብጽና ኤርትራ ከኢትዮጵያ ጋር ባላቸው አለመግባባት ምክንያት ዲፕሎማሲያዊ ግንኙነታቸውን እያጠናከሩ በመጡበት ወቅት የተከሰተ ነው። ግብጽ የኢትዮጵያ ታላቁ የህዳሴ ግድብ በውሃ ዋስትናዋ ላይ የህልውና ስጋት ደቅኖብኛል በሚል ስትወነጅል፣ ኤርትራ በበኩሏ ኢትዮጵያ የአሰብን ወደብ ለመቆጣጠር ወረራ ልታካሄድብኝ ነው የሚል ስጋት አላት። ግብጽና ኤርትራ አጋርነታቸውን እየገለጹ ባሉበት የኤርትራውያን ስደተኞች በግብጽ እስርና መዋከብ ሲያነጋግር ቆይቷል። አሁን ላይ ግብጽ ኢትዮጵያውያንን ኢላማ ያደረገ ዘመቻ መክፈቷ ተሰምቷል። በግብጽ ውስጥ በድምሩ 20 ሺህ የተመዘገቡ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች ይገኛሉ። በተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን በኩል የተመዘገቡት ኢትዮጵያውያን በግብጽ ካሉ አጠቃላይ ስደተኛ ቁጥር 1.72 በመቶውን ይይዛሉ። አብዛኞቹ ስደተኞች በከተማ አካባቢዎች በተለይም በካይሮ፣ እስክንድሪያ፣ ሻርኪያ እና ዳሚታ እንደሚኖሩ ይነገራል። በግብጽ የሚገኙ ኢትዮጵያውያን ስደተኞች በኢትዮጵያና በግብጽ መካከል ባለው የህዳሴ ግድብ ውጥረት ምክንያት ለእንግልት፣ ለዘፈቀደ እስራትና ለጥቃት እየተዳረጉ መሆኑን ይገልጻሉ። በቅርቡ በተባበሩት መንግስታት ድርጅት ባለሙያዎች የወጣ ሪፖርት በግብጽ በሚገኙ ስደተኞች ላይ የሚፈጸመው የአካላዊ ጥቃትና ያለ ፍቃድ ወደ ሀገር የመመለስ እርምጃዎች መጨመሩን አመልክቷል። ወደ ቀጣይ መረጃ አለፍን። ስለ ጎንደሩ ግድያ የተሰማው የጎንደር ከተማ ፖሊስ በቅርቡ በታዋቂው የከተማ ሃይማኖት መሪ ላይ ዝርፊያና ግድያ በፈጸመው ተጠርጣሪ ላይ እርምጃ መውሰዱን አስታውቋል። ተጠርጣሪውን በቁጥጥር ስር ለማዋል ፖሊስ ክትትል ሲያደርግ በነበረበትና በተከፈተ የተኩስ ልውውጥ ዋነኛ ተጠርጣሪው መገደሉን ፖሊስ ገልጿል። ከቀናት በፊት በጎንደር ከተማ አራዳ ቅዳሜ ገበያ መስጊድ ፊት ለፊት ከምሽቱ 3 ሰዓት ተኩል ላይ ከሰላት ስግደት ወጥተው ወደ ቤታቸው በመመለስ ላይ በነበሩበት ወቅት
ዋነኛ ተጠርጣሪው ነው ግለሰብ እስካሁን ካልታወቁ ግብረ አበሮቹ ጋር በመሆን በትጥቅ የተደገፈ ዝርፊያ መፈጸሙን ፖሊስ ገልጿል። ግለሰቡ ግብረ አበሮቹ ሀጂ መሐመድ ዘይኑን ገድለው መሰወራቸውን የከተማው ፖሊስ አመልክቷል። ተጠርጣሪውን በቁጥጥር ስር ለማዋል የጎንደር ፖሊስ ክትትል ሲያደርግ በቆየበት ወቅት ተጠርጣሪው ለሌላ የዝርፊያ ወንጀል ሲንቀሳቀስ መገኘቱም ተመልክቷል። በዚህም ከፖሊስ ጋር በተፈጠረ የተኩስ ልውውጥ ፖሊስ በግለሰቡ ላይ በወሰደው እርምጃ ተጠርጣሪው መገደሉ ነው የተገለጸው። ሟች ሼክ መሐሙድ ዘይኑ በጎንደር ከተማ የቅዳሜ ገበያ ታላቁ መስጊድ ኢማምና አሰጋጅ እንዲሁም የዑለማ ምክር ቤት አባል እንደነበሩ ይታወቃል። የጎንደር ከተማ ፖሊስ በትላንትናው ዕለት በሰጠው መግለጫም የካቲት 27 ቀን 2018 ዓ.ም በአራዳ ክፍለ ከተማ ቅዳሜ ገበያ መስጊድ አካባቢ በሀጅ መሐመድ ዘይኑ ላይ የተፈጸመውን አሰቃቂ ግድያ ተከትሎ በተደረገው ከፍተኛ ክትትል ዋና ተጠርጣሪውን መለየቱንና እርምጃ እንደተወሰደበት አመልክቷል። በወቅቱ ከምሽቱ 3 ሰዓት ከ30 ገደማ ሀጂ መሐመድ ዘይኑን ጨምሮ ከሰላት መልስ ወደ ቤታቸው ሲያመሩ የነበሩ ምዕመናን ባልታወቁ የታጠቁ ግለሰቦች ጥቃት ደርሶባቸዋል። በዚህም ግድያ ከመፈጸሙ ባለፈ የሟቹንና የሌሎችንም ተገዳዮች ስልክ የመቀማት ወንጀል ተፈጽሟል ሲል ፖሊስ ገልጿል። ተጠርጣሪው መጋቢት 1 ቀን 2018 ዓ.ም በማራኪ ክፍለ ከተማ አየር ጤና አካባቢ በተመሳሳይ ወንጀል ተግባር ላይ ተሰማርቶ ሲንቀሳቀስ ከጸጥታ አካላት ጋር ባደረገው ግጭት እርምጃ ተወስዶበታል። ቀደም ሲል ስልካቸውን ተቀምተው የነበሩ ግለሰቦች በሰጡት ምስክርነትና ፖሊስ ባደረገው የመታወቂያ ማረጋገጫ ወንጀሉን የፈጸመው ግለሰብ መሆኑ በምርመራ ተረጋግጧል ሲል ገልጿል። የምርመራ ስራውን እየመሩ ያሉት ኮማንደር አንተን እንደገለጹት ከሟቹ ተጠርጣሪ ጋር ግንኙነት ያላቸውን ሌሎች አካላት ለሕግ ለማቅረብ ክትትሉ ተጠናክሮ ቀጥሏል። ፖሊስ ወንጀልን ከመከላከል ባለፈ ይህን አጋጣሚ በመጠቀም ግጭት ለመቀስቀስና ሁኔታዎችን ለማባባስ በሚሞክሩ አካላት ላይ ጥብቅ ሕጋዊ እርምጃ እንደሚወስድ አሳስቧል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።